ተወዳጁ የኢቢኤስ መዝናኛ ፕሮግራም አቅራቢ የነበረው ዘወትር ደሳለኝ በአዲስ ነገር ሊከሰት እንደሆነ ለህዝቡ ይፋ አድርጓል። እንግዲህ ሁላችንም እንደምናውቀው ተወዳጁ የፕሮግራም አቅራቢ ዘወትር ደሳለኝ ከኢቢኤስ መልቀቁ ጋር ተያይዞ በጣም ብዙ የተለያዩ ሐሳብ አስተያየቶች ሲሰጡ ነበር። እንዲሁም የመልቀቁ ጉዳይ እጅጉን አነጋጋሪ ሆኖ ነበር። በመልቀቁ ምክንያት ብዙ አስተያየቶችም እየተሰጡ እንደነበር እናውቃለን። የለቀቀበት ምክንያት ይሄ ነው፣ አይ አይደለም ይሄኛው ነው እየተባለ የተለያዩ ግምቶች፣ መላምቶች ሲሰጡ ነበር። አንዳንዶች እንግዲህ ከኢቢኤስ ጋር ሊስማማ ባለመቻሉ ብዙ ጊዜ እንደሚባለው የተወሰነ ኢቢኤስ ውስጥ ግሩፕ አለ እየተባለ ብዙ ጊዜ ይተቻል። እንግዲህ ከጋዜጠኞች መውጣት ጋር ተያይዞ ወይም ከፕሮግራም አቅራቢዎች ጋር ተያይዞ ምክንያቱም ከቅርብ ጊዜ ወዲህ እንዳስተዋል ነው የተለያዩ አዳዲስ ጋዜጠኞች ይመጣሉ፣ ከትንሽ ጊዜ በኋላ ለቀው ይሄዳሉ። እንደገና ሌሎች አዳዲስ ጋዜጠኞች ወይም የፕሮግራም አቅራቢዎች ይመጣሉ፣ ከዛም ብዙ ሳይቆዩ ይለቃሉ። ረጅም ጊዜ የቆዩትም ቢሆን ያው ለቤቱ ካላቸው ክብር እንዲሁም ደግሞ ለነፍሱን ይማረውና ለአቶ አማን ለኢቢኤስ ባለቤት ካላቸው ትልቅ ፍቅርና አክብሮት የወጡበትን ምክንያት እንዲህ ነው ብለው በግልጽ ባይናገሩም የተለያዩ ችግሮች ተፈጥረው እንደሚለቁ ይታወቃል። በተለይ ደግሞ ሴቶቹ ከወሊድ ጋር በተያያዘ ችግር እንደነበረ አስተውለናል። በተለይ በዚህ ጉዳይ እንግዲህ የሊያ ሳሙኤል ጉዳይ እጅግ አነጋጋሪ ሆኖ ነበረ። እንዴት በ2 ዓመት ውስጥ 2 ልጅ ትወልጃለሽ? በ1 ዓመት ውስጥ 2 እንዴት እርግዝና ሊፈጠር ይችላል? ላንቺ ረጅም እረፍት በምንሰጥበት ወቅት ስራ ይበደላል በሚል ከኃላፊዎች በመጣ ቅሬታ ምክንያት ስራዋን እንዳቆመች ይታወቃል። ያው ናፍቆትም በግልጽ እንዲህ ነው ባትልም ከዚህ ጋር በተያያዘ ጉዳይና ያው የራሷን ስራ ለመጀመር አቅዳ መልቀቋ ይታወሳል። ከዛ በኋላ ደግሞ ስሟን ራስቻለሁ ይቅርታ፣ እነሱ በኋላ የመጣች አንድ የቅዳሜ መዝናኛ ላይ ይሁን የእሁድ መዝናኛ ላይ የነበረች አንዲት ጋዜጠኛ ነበረች። እሷም ካረገዘች በኋላ ተመልሳ ወደዛ ቤት ሳትመጣ ቀርታለችና በተለያዩ ጉዳዮች እንግዲህ የተለያዩ ጋዜጠኞች ይመጣሉ ይሄዳሉ። እንደውም በቅርቡ ከፋና ላምሮት ወደ ኢቢኤስ በከፍተኛ ገንዘብ የተዘዋወረችው ምህረትም የራሷን የሆነ ቅሬታ በማህበራዊ ትስስር ገጿ ላይ ገልጻ ነበር። እንግዲህ ብዙም ሳትቆይ ከተወሰኑ ሳምንታት በኋላ ከኢቢኤስ የለቀቀችው እንግዲህ እሷ እንደገለጸችው ከሆነ እዚህ ቤት ለመቆየት የግድ ካለቃ ጋር መሞዳሞድ ያስፈልጋል በሚል ነው እንግዲህ በግልጽ ተናግራ የነበረው። ይህንን ተከትሎ እንግዲህ የዘወትርን መልቀቅ አስመልክቶ የተለያዩ ሀሳቦች ሲሰነዘሩ ነበረ። ከዚህ በፊትም እንደሚባለው ኢቢኤስ ውስጥ አንድ ግሩፕ አለ፣ ረዥም ጊዜ እዛ ቤት የቆዩ ግሩፖች ናቸውና ያው የተሻለ ሰው ሲኖር አይፈልጉም። እነሱን የሚበልጣቸው የሚመስላቸው ከሆነ በየትኛውም አቅጣጫ ያንን ሰው ከዛ ቤት ውስጥ ወይም ከዛ ቲም ውስጥ ለማስወጣት የማይፈነቅሉት ድንጋይ የለም እየተባለ ይወራል። ያው እርግጠኛ የሆነ መረጃ እኔ ስላላገኘው እንዲህ ነው ልላችሁ አልችልም። ግን እየተባለ የነበረው ጉዳይ እናንተም ከዚህ በፊት በተለያዩ ሚዲያዎች ላይ ሰምታችሁት ሊሆን ስለሚችል ለማስታወስ ያክል ነው እና ከዛ ጋር ተያይዞ ነው ዘውትር የለቀቀው የሚሉ የተለያዩ ወሬዎች ሲናፈሱ ከርመው ነበረ። ይሄ ሁሉ ነገር ሲነሳ ግን ዘውትር አንድም ቃል ትንፍሽ አላለም ነበረ። ወደ ሚዲያ መጥቶ በዚህ ምክንያት ነው ከኢቢኤስ የለቀኩት ወይም ደግሞ አዎ ለቅቅ ያለሁኝም ሆነ ብቻ ከዚህ ጉዳይ ጋር በተያያዘ ምንም አይነት ሀሳብ አስተያየት ከመስጠት ተቆጥቦ ነበረ። ነገር ግን ከዚህ በፊት በተለያዩ ጊዜያት በተደረገለት ጥያቄዎች ላይ መሆን የሚፈልገው ዓለም አቀፍ የሆነ ጋዜጠኛ፣ ዓለም አቀፍ የሆኑ መድረኮችን መምራት፣ የዓለም ዋንጫ ጨዋታዎችን እንዲሁም የተለያዩ ዓለም አቀፋዊ ስብሰባዎችን መድረክ ላይ መምራት እንደሚፈልግ ያ ህልሙ እንደነበረ በተደጋጋሚ ሲናገር ሰምተነው እናውቃለን። እናም እንግዲህ ከሰሞኑ ከኢቢኤስ ከወጣ በኋላ ለመጀመሪያ ጊዜ ወደ ማህበራዊ ሚዲያ ተከስቶ በቅርቡ በአዲስ ነገር ከህዝቡ ጋር እንደሚገናኝ አዲስ ነገርን ይዞልን እየመጣ እንደሆነ ገልጾልናል። እንግዲህ በኢንስታግራም ገጹ ላይ እንግዲህ ያጋራን መልእክት ይህንን ይላል። ኢንስታግራም ገጹ ላይ ያሰፈረው በእንግሊዝኛ ነው። ወደ አማርኛ መልሰን ስንመለከተው ሐሳቡ ይህንን ይላል። መድረክ ላይ መገኘት ታዳሚን ማነቃቃት እንዲሁም
በጎ ዓላማ ያላቸውን ፕሮግራሞች መምራት ለሱ ከልቡ የሚወደው ሙያ እንደሆነ ገልጿል። ደስታና ሳቅ፣ ጨዋታ እንዲሁም በዳንስ የታጀቡ ፕሮግራሞችም ይሁኑ የስብሰባና የቁም ነገር ዝግጅቶች አልፎም በድምጽ ብቻ የሚሰሩ የማስታወቂያ ስራዎችን በብቃት ለመወጣት ዝግጅቴን ጨርሻለሁ እና እኔን ለማግኘት የምትሹ ብሎ የስራ አድራሻውን የሚገልጽ ሊንክም አጋርቶናል። እንግዲህ ቀደም ብዬ እንደገለጽኩላችሁ ተወዳጁ የፕሮግራም አቅራቢ ዘወትር ደሳለኝ ፍላጎቱ የነበረው ወይም ወደፊት ማሳካት የሚፈልገው ህልሙ የተለያዩ ዓለም አቀፍ የሆኑ ፕሮግራሞችን መምራት ነው። እንግዲህ ዘወትር ኢቢኤስ ላይ ሲመጣ ብዙም እምነት ያልተጣለበት የፕሮግራም አቅራቢ ነበረ። ብዙዎች ብዙም ያልተደሰቱበት ጋዜጠኛ አትሆነው ፕሮግራም አቅራቢ አትሆነው የሚሉ ብዙ ሀሳብ አስተያየቶች የተሰነዘሩበት ፕሮግራም አቅራቢ ነበር። እንግዲህ ነገር ግን ያለውን አቅም ያለውን ብቃት በራሱ ጥረት ለማሳየት ችሏል። የተለያዩ ክህሎቶች ያሉት ተወዳጅ የፕሮግራም አቅራቢ ነው። እንግዲህ ከሌሎቹ በተለየ መልኩ ከዳንስም የተለያዩ ትርኢቶችን ማሳየትም እንዲሁም ደግሞ በድምፁ እንደ ባንድ መጫወትን የሚችል ከጋዜጠኝነት ወይም ከዝግጅት አቅራቢነት ውጪ የራሱ የሆኑ የተለያዩ ተሰጦች ያሉት ወጣት ነው። ብዙ ህልም ያለው ብዙ ተስፋ የሚጣልበት ወጣት ነው። እንግዲህ ዘወትር በነገራችን ላይ ዘወትር እድገቱ ከወደ እስራኤል ሀገር እንደመሆኑ ከአማርኛና ከእንግሊዘኛ በተጨማሪ የኢብራይስጥን ቋንቋ በደንብ አቀላጥፎ መናገር የሚችል ሰው ነው። ህልሙም እንግዲህ ቅድም እንደነገርኳችሁ ወይም እሱ ራሱ በተደጋጋሚ እንደሚናገረው የዓለም ዋንጫን፣ ታላላቅ ኮንሰርቶችንና የዓለም መድረኮችን በመምራት ኢትዮጵያንና ኢትዮጵያዊነትን ለዓለም ህዝብ የማስተዋወቅ ህልም ያለው ትልቅ ጋዜጠኛ ነው። ዘወትር ደሳለኝ እንግዲህ የመጀመሪያ ዲግሪውን የያዘው በኮምፒውተር ሳይንስ ሲሆን ማስተርሱን ደግሞ ባሳለፍነው ዓመት በህዝብ ግንኙነትና በስትራቴጂ ኮሚኒኬሽን ከአዲስ አበባ ዩኒቨርሲቲ መያዝ ችሏል። እናም ደግሞ ከኢቢኤስ የለቀቀው ብዙዎች እንደሚሉት ወይም ብዙዎች እንደገመቱት ከኢቢኤስ ባለስልጣናት ወይም ከኢቢኤስ አመራሮች ወይም ደግሞ ከኢቢኤስ የተለያዩ ጋዜጠኞች እነዚህ ከሚባሉት ግሩፖች ጋር ተጣልቶ ወይም ተቀያይሞ ሳይሆን ከሀገር ውጭ ትልልቅ መድረኮችን ለመምራት የሚያስችለውን ውል መፈረም በመቻል ነው። ወይም ደግሞ ህልሙን ለማሳካት በር ስለተከፈተለት ያንን ስራ ለመስራት በማሰብ ነው ከኢቢኤስ የለቀቀው እንጂ ብዙዎች እንደሚሉት ወይም ብዙዎች እንደገመቱት ከኢቢኤስ ባልደረቦች ወይም ደግሞ ከኢቢኤስ ኃላፊዎች ጋር ጸብ ውስጥ ገብቶ አለመሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ባሳለፍነው ወር እንግዲህ እጅግ አሳዛኝ የሆኑ ክስተቶች ኢቢኤስ ውስጥ ተከስተዋል። በጣም የምንወደው የምናከብረው ገና ከሱ በጣም ብዙ የምንጠብቀው ተወዳጁ ጋዜጠኛ ነጻነት ወርቅነህ አልፏል። ከዛም እንግዲህ ባሻገር በ24 ወይም በ26 ቀን ውስጥ ባልሳሳት የኢቢኤስ መስራችና ዋና ስራ አስፈጻሚ የሆኑት አቶ አማንም ከዚህ ዓለም በሞት ተለይተውናል። ለኢቢኤስ ቀላል አልነበረም። አንድ ወር ባልሞላ ጊዜ ውስጥ ሁለት ትልልቅ ሰዎችን ለኢቢኤስ ትልቅ ዋጋ እየከፈሉም ያሉ እንደ ሎጎ የሚታዩ ሰዎችን ነው ያጣው። እንግዲህ በዛም ሀዘን ላይ እንደ ሌሎቹ ጋዜጠኞች ፊት ለፊት ባለመታየቱ ምክንያት ብዙ ትችቶች ወይም ብዙ ጥያቄዎች ሰው ላይ ሊፈጠር ችሏል። ነገር ግን ይህ ተወዳጅ የፕሮግራም አቅራቢ ዘወትር ደሳለኝ እንደ ሌሎች የስራ ባልደረቦቹ እንደ ጋዜጠኞቹ መድረክ ፊት ተቀምጦ ሀዘኑን አይግለጽ እንጂ እንደ ማንኛውም ህብረተሰብ የስራ ባልደረባውን በማጣቱ እንዲሁም ደግሞ የስራ አለቃውን የስራ ኃላፊውን በማጣቱ ከፍተኛ ሀዘን ተሰምቶት እንደ ማንኛውም ሰው ከህዝቡ ጋር ተቀላቅሎ የቀብር ስነ ስርዓቱ ላይ ተገኝቶ የነበረ እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። ግን ብዙ ሰው ካሜራ ፊት ስላላየው ወይም ደግሞ ከሌሎች ጋዜጠኞች ጋር አብሮ ካሜራ ፊት እያለቀሰ ባለመታየቱ ምክንያት ከኢቢኤስ የወጣው ቂም ቋጥሮ ነው፣ እንዴት በእነዚህ ሰዎች ሀዘን ላይ አልተገኘም ብለው የወቀሱት ሰዎች አሉ። ነገር ግን ተገኝቷል።
ለማለት እንወዳለን። በዚሁ አጋጣሚ እንግዲህ ተወዳጁ የፕሮግራም አቅራቢ ዘወትር ደሳለኝን ህልምህ ይስመርልህ፣ ያሰብከው ያቀድከው ይሳካልህ፣ የህልምህ ጎዳና ተጀምሯል፣ መጨረሻውን ያሳምርልህ ለማለት እንወዳለን። መልካም እድል እየተመኘን የዛሬውን መረጃችንን ከወዲሁ እናገባድዳለን። መልካም ጊዜ። ቸር ያሰማን።